አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድ የቻናሌ ቤተሰቦች ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። በድጋሚ በአዲስ ቪዲዮ ተገናኝተናል። እስከ መጨረሻው አብራችሁ ይቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔን ሸቃሊት እህታችሁን ተባበሯት እላለሁኝ። ዛሬ አዲስ ለሚመጡ ልጆች እህታችሁ ልታመጡ ትችላላችሁ። ኢትዮጵያ ያለ ደግሞ ይሄን ቪዲዮ ሊደርሰው ይችላል። ሸርም ልታደርጉላችሁ ትችላላችሁ። አዲስ ወደዚህ የምትመጡ ልጆች አሁን ላይ በጣም ችግር ውስጥ ነው እየገባችሁ ያላችሁት። እኔ በቀጣይ ቪዲዮ ሰራለሁኝ። በጣም ብዙ ፈተና ደርሶብኛል። ፓስፖርት ለዋጣ ብዬ አዲስ አበባ ብዙ ነገር ተመሰረቅ ድኛለሁ፣ ከመበላት ድኛለሁ፣ ብዙ ነገር። ይሄም የዳንኩት ደግሞ አዲስ አበባ ላይ ቦታዎችን እና አካባቢዎችን ስለማቅ ሁሉን ነገር ስለማቅ ብቻ ነው ልድን የቻልኩት እንጂ ወይ ተበልቻለሁኝ ወይ ደግሞ ተሰርቄያለሁ። ተበልቻለሁ ስላችሁ በቃ ገለው ይበልተውኛል እንደ ማለት ነው። በሌላ ቪዲዮ ይሰራላችኋለሁ ይሄን ሁለቱን ማለት ነው። ዛሬ ላይ ግን አዲስ የሚመጡ ልጆች ባካችሁ ምንም የማያውቁ አዲስ አበባን ቀርቶ ሌላ ሀገራትን በደንብ ከቤት የማይወጡ ልጆች የ15 የ16 አመት ልጆች ናቸው የሚወጡት። ነገር ግን አዲስ አበባ ላይ ብዙ ችግር እየተፈጠረ ነው ያለው። ሰው ሆኖ የሰው ልጅ እየበላ ነው ያለው። በተለይ አዲስ አበባ ውስጥ ማለት ነው። አሁን ደግሞ የተስፋፋ ነገር አለ። እሱም ምንድን ነው? በቲክቶክ እኛ በነፃ እንልካለን፣ እኛ በእንደዚህ አይነት ብር እንልካለን እያሉ እያጭበረበሩ ያንን በቲክቶክ ያያችሁትን እናንተ ደውላችሁ ስታስረግጡ መታችሁ እውን ነው የሚሉት። ገብታችኋል? ቢሮ አለን ኑ ቶሎ ነው የሚሉት። ያኔ ግን የሚፈጠረው ነገር ሌላ ነው። በጣም ብዙ ልጆች ወጥተው እየቀሩ ነው። አገይ ብላ ነው የሚባለው፣ አትርፍ ብላ ምን አለች የሚባል ነገር አለ። ገብቷችኋል? አብዛኛው አሁን እንደዚህ አዲስ አበባን የሚያውቅ ምናምን አይደለም የሚመጣው። ገና የገጠር ልጆች ምንም የማያውቁ ናቸው። ስለዚህ መምጣት ያለባችሁ፣ እርግጥ በደላላ መምጣት በጣም ብዙ ብር ነው። ነገር ግን ከመሞት ስቃይ ውስጥ ከመግባት 10-100 እጥፍ ይበልጣል። እዚህ መታችሁ በሰላም የ3 ወር ብር የ2 ወር ብር የ3 ወር ብር ትከፍሉታላችሁ። ገና ለደላላ አንሰጥም አናበላም ብላችሁ እናንተ ልትበሉ ስለምችሉ ማለት ነው። ጥንቃቄ ማድረግ አለባችሁ። ደላላም ቢሆን ለራሱ በማታውቁት ደላላ መሆን የለበትም። በምታውቁት የሀገራችሁ ልጅ ማለት ነው። ምክንያቱም ደላላ እዛም ሮጦ እዚህም ሮጦ ራሱ ያስጨርስላችኋል። ችግር ሳይደርስባችሁ ብሩን ስለሚፈልግ እንደም ደግሞ ስለምታውቁት የሀገራችሁ የኛ ሀገር ልጆች አብዛኛ ክፍለ ሀገር ልጆች እንደዚህ አይነት መጥፎ ነገር ውስጥ ስለማይገቡ ቀጥታ በሰላም ለስራ ያበቋችኋል ማለት ነው። ግን እናንተ በመንግስት ይሻለናል በቲክቶክ ሲያስተዋውቁ አይታችሁ በመንግስት ይሻለናል በእንደዚህ ይሻለናል ብላችሁ ከገባችሁ አበቃላችሁ፣ አለቀላችሁ። እርግጥ ማንበብ የምትችሉ እውቀት ካላችሁ ልትድኑ ትችላላችሁ። ምክንያቱም በቲክቶክ ላይ ቁጥራቸውን ወስዳችሁ ስትደውሉላቸው እዚህ ቦታ ኑ ቶሎ ቢሮአችን ይላሉ ማለት ነው። እኔ ብዙ ስለገጠመኝ ነው። ይህንን ገጠመኝን እንዴት እንዳለፉኝ እንዴት እንደተሰቃየሁኝ እኔ ነኝ የማውቀው። በጣም ብዙ ስቃይና መከራ አልፎብኛል። ይችን ፓስፖርት አገኝቼ እዚህ ሀገር ለሽቅል እና ለግርድና ለመምጣት በጣም ዋጋ ከፍዬበታለሁ። ይህንን በቀጣይ እሰራለሁኝ ማለት ነው። እና ምን ይላሉ? ኑ ቶሎ በአካል ነው የሚሉት። ያኔ እውቀት ካላችሁ እናንተ አካባቢን አዲስ አበባን በደንብ ቃኝታችሁ የምታውቁ ከሆነ የኤምባሲ እንትን ቢሮ ያስታውቃል፣ የራሱ ያስታውቃል። በቃ የህግ ያለበት ነገር ያስታውቃል። ካሳንችስ ሊሆን ይችላል፣ የተለያየ ቦታ ሊሆን ይችላል። ብዙ ቦታ ላይ ያሉ አዲስ አበባ ማለት ነው። ስለዚህ እዛ ቸክ አድርጋችሁ ዝም ብላችሁ እንደተነዳችሁ እንደ በግ ተከትላችሁ አትግቡ። ታገባችሁ መውጫ የላችሁም። አለቀ። መውጫ የላችሁም አንዴ ከገባችሁ ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ጥንቃቄ ማድረግ አለባችሁ። ቢሮውን ማንበብ አለባችሁ። ሰዎች ጠጋ ብላችሁ መጠየቅ አለባችሁ። እሱ ተቀብሎ ሴት ልትቀበላችሁ ትችላለች። አትመኑት። ሲጀመርም እርግጥ አሁን ቲክቶክ ላይ የሚያስተዋውቁ 50% ሌባ ነው፣ 50% ደግሞ የመንግስት ኤጀንሲ እውቅና የሰጣቸው ናቸው። ነገር ግን እነሱም ቢሆኑ
ቀጥታ የቢሮቸው የራሱ በህግ የተሰጣቸው አለ ይለጠፋል በር ላይ። ያንን አይታችሁ ነው መግባት ያለባችሁ እንጂ እነሱ ስላሏችሁ ብቻ አትግቡ። በጣም አዲስ አበባ ላይ አሁን ያለበት ሁኔታ አገራችን በጣም አስጠልታለች ማለት ነው። ወላሂ ሰው በሰው ላይ እየተጨካከነ ነው ያለው። ስለዚህ አተርፍ በላ ምንድነው ግጥሞ ጠፋብኝ፣ እዛው ጨርሱት እናንተ። እና አደጋ ውስጥ እንዳትገቡ ነው የምላችሁ። አብዛኛው ወንድ ልጅ ሳይሆን ሴቶቹን ነው በጣም ትናንሾች ወጣቶች ስለሆነ የሚመጡት። እስከ ዛሬ እንደዚህ መንገድ ለመንገድ እየሰረቁ ምናምን ነበር ለሌላ ሀገር የሚሸጡት። ነፍሳቸውን አጥፍተው ብዙ ነገር የሚያደርጉት የሆነ ነገር ብዙ ነገር የሚያደርጉት ማለት ነው። አሁን ደግሞ በደካማ ጎናችን ላይ ነው የመጡት። በደካማ ጎናችን ነው የመጡት። በምን ነው የመጡት? ፓስፖርት ወደ የተለያዩ ሀገራት በቅናሽ ብርና እንልካችኋለን ይላሉ። በነፃም እንልካችኋለን ይላሉ። መንግስት አሁን የመንግስት ኤጀንሲ አብዛኛውን በራሳችሁ እንትን ሲኦሲ እና ሜዲካል ብቻ ትጨርሳላችሁ። መንግስት በነፃ ይልካል። ለምን? ካምፓኒው ስለሆነ ሁሉን ነገር የሚችለው ማለት ነው። ነገር ግን እነሱ ይሄንን ይጠቀሙና የሰውን ልጅ አደጋ ውስጥ እየከተቱት ነው። ስለዚህ በምታውቁት ደላላ በሀገራችሁ ልጅ 100 ሺህ ሊሆን ይችላል፣ 50 ሺህ ሊሆን ይችላል ያለውን ከፍላችሁ በሰላም ሀገር ጎመን በልቶ ጤና እንደሚባለው መታችሁ ሰርታችሁ ትከፍላላችሁ። ምንም አይደለም። ያንን አዲናለሁ ስትሉ ግን ህይወታችሁንም ስለምታጡ ማለት ነው። በተለይ እኔ እንጃ ከብዷል። አሁን ሰዓት ላይ በጣም ከብዷል። በጣም የሰው ልጅ ወጥቶ እየቀረ ነው። በቃ ፓስፖርት አዋጣለሁኝ እዚህ ቢሮ ተቀጥሬያለሁ ከልይት እንደዚህ ደውላለኝ ነይ ብላኛለኝ ምናምን ብለው ወጥተው እየቀሩ ብዙ እናቶች እያለቀሱ ነው። ብዙ እናቶች እያለቀሱ ነው። ግን ይሄንን ሚስጥር ጉድ ስለማያውቁ ቤተሰብ አብዛኛው የገጠር ቤተሰብ ስለሆነ ምንድነው የሚያደርጉት? ትመጣለች እያሉን እየጠበቁ ያሉት ወይም ሳትነግረን ሳኡዲ ወይ ዱባይ ወይም የተለያየ ሀገር ገብታለች እያሉ እየጠበቁ ነው። እሷ ግን የለችም፣ አሸልባለች። ስለዚህ ምንድነው ማድረግ ያለባችሁ? በነፃ እንመጣለን ስትሉ የሚያውቅ ሰው አዲስ አበባ የሚኖር ጓደኛ ሊሆን ይችላል፣ ምንም ሊሆን ይችላል። የሚያውቅ ሰው አስከትላችሁ መሄድ ያለባችሁ። ለደላላ አናበላም ካላችሁ አስከትላችሁ ትሄዳላችሁ። የመንግስት ቢሮ እና የአጭበርባሪ ቢሮ ያስታውቃል። የአጭበርባሪ ቢሮ ሙልጭ ነው፣ ምንም ነገር የለውም። የመንግስት ደግሞ ከሆነ የራሱ እውቅና የሰጣቸው መንግስት በየከተማው የተቀመጡ የኤምባሲ ቅርንጫፎች ስላሉ እዛ ስትሄዱ ገና ውጭ ላይ የተለጠፈ ሁሉ ነገር አለ። ወይም ደግሞ እንደዚህ ታሰባችሁ በኤጀንሲ ቀጥታ እንመጣለን ብላችሁ ካሰባችሁ ምንድነው ማድረግ ያለባችሁ? ዋናው ቢሮ ትሄዳላችሁ። የስራና ክህሎት ምንድነው ሚኒስቴር ነው ምናምን የሚሉት እሱ ጋር ትሄዱና እንዳለ እዛ ጋር ስትሄዱ ዋናው ቢሮ ስትሄዱ የኤጀንሲዎች ስም የተደረደሩ አሉ። ከናድራሻቸው እውቅና ሰጥቷቸው በየክልሉ የተመደቡ ማለት ነው። ከዛ ውስጥ አንዱን የሚመቻችሁን የሚቀርባችሁን መርጣችሁ የተናው አካባቢ ያለው ከነስሙ ከነሁሉ ይዛችሁ ሄዳችሁ ትክክለኛ ህጋዊ መሆኑን ታውቃላችሁ ማለት ነው። አለበለዚያ ስላስተዋወቀ ብቻ ሄዳችሁ ንክርታላችሁ መውጫ የለም እላችኋለሁኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ላይክ፣ ሸር፣ ሰብስክራይብ አይለያችሁ እላለሁኝ።